የመድፈኞቹ ወሳኝ ተጫዋች የሆነው ቡካዮ ሳካ በትላንትናው ዕለት የገጠመው ጉዳት ምን ያህል እንደሆነ ከመድፈኞቹ እንግዲህ በአሁኑ ሰዓት መረጃ እየወጣ ይገኛል። ቡካዮ ሳካ ለምን ያህል ጊዜ ከሜዳ ይርቃል? የገጠመው ጉዳትስ ምንድነው? ከባድ ነው ወይስ ቀላል ነው የሚለው እንግዲህ በርካታ የአርሰናል ደጋፊዎችን እያሳሰበ ይገኛል። ስለሱ የተሰሙ አዳዲስ መረጃዎችን እንደዚሁም ደግሞ ከትላንትናው ጨዋታ በኋላ ስለተከሰቱ ወሳኝ ስፖርታዊ መረጃዎች እንግዲህ ወደ እናንተ የማደርስ ይሆናል ማለት ነው። በተለይ በርካቶቻችሁ ስለ ቡካዮ ሳካ ጉዳት እየጠየቃችሁን ትገኛላችሁ። ስለዛ ደግሞ የተሰሙትን አሁናዊ መረጃዎችን ወደ እናንተ የማደርስ ይሆናል። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በቀጥታ እንግዲህ ወደ መረጃዎቹን የምወስዳችሁ ትላንትና እንግዲህ መድፈኞቹ እጅግ በጣም ጣፋጭና ወሳኝ ድል ነው ማስመዝገብ የቻሉት። በተለይም ለዋንጫ ጉዟቸው ከፍተኛ የሆነ አስተዋጽኦ የሚኖረውን ድል አስመዝግበዋል። በፕሪሚየር ሊጉ ከ3 የውጤት ማጣት በኋላ ነው ወደ ድል የተመለሱት። 2 ጊዜ በሊቨርፑልና በኖቲንግሃም አቻ በመውጣት ነጥቦችን ጥለው ነበር። ከዛ በማንቸስተር ዩናይትድ በመሸነፍ ማግኘት ከነበረባቸው 9 ነጥቦች 2 ነጥብ ብቻ ነበር ማሳካት የቻሉት ባለፉት 3 የፕሪሚየር ሊግ ጨዋታዎች። ትናንትና ግን ይከብዳቸዋል ተብሎ የተጠበቀውን ጨዋታ በድንቅ ብቃት ድል አድርገው በመውጣት ወደ ድል ተመልሰዋል። በነገራችን ላይ ሊድስ ዩናይትድ በሜዳው በጣም ከባድ ከሚባሉ ቡድኖች አንዱ ነው። ሊድስ ዩናይትድ በዘንድሮ የውድድር ዓመት በሜዳው ኢላንድ ሮድ ስቴዲየም በተለምዶ ቶፕ 6 ከሚባሉት ቡድኖች ጋር ያደረጋቸውን አብዛኞቹን ጨዋታዎች አልተሸነፈም። ቸልሲን 3-1 ነው ያሸነፈው። ከሊቨርፑል ጋር 3 አቻ ነው የተለያየው። ከማንቸስተር ዩናይትድ ጋር 1 አቻ ነው የተለያየው። የተሸነፈው በዚህ ሜዳ በቶተንሃምና በአርሰናል ብቻ ሲሆን በቶተንሃም 2-1 ተሸንፏል። በአርሰናል ደግሞ ትላንትና ያልተጠበቀም የ4-0 ሽንፈትን ነው ያስተናገደው። በነገራችን ላይ ቪክተር ዮኮሬሽ በሁሉም የውድድር አይነቶች ለአርሰናል ባደረጋቸው ያለፉት 6 ጨዋታዎች ላይ እንግዲህ ቪክተር ዮኮሬሽ 4 ግቦችን አስቆጥሯል። 2 አሲስቶችን በማድረግ ባለፉት 6 ጨዋታዎች እንግዲህ ቪክተር ዮኮሬሽ 6 የግብ አስተዋጽኦ ማድረግ ችሏል። ፕሪሚየር ሊጉን እየለመደም የመጣ ይመስላል። ትላንትና ያስቆጠራት ግብም በእግር ኳስ ታሪኩ እንግዲህ ያስቆጠራት 200ኛ ጎሉ ሆና ተመዝግባለታለች። ቪክተር ዮኮሬሽ አሁን ላይ በአርሰናል ቤት በጥሩ ሁኔታ መነቃቃት ላይ የሚገኝ ተጫዋች እየሆነ መጥቷል። ሌላኛው በአርሰናል ቤት ማርቲን ዙብሜንዲ ከተከላካይ አማካኝነት ባለፈ ግብ በማስቆጠሩ ረገድ የሚወጣው ሚና በርካቶችን እያስደነቀ ይገኛል። በነገራችን ላይ ዙብሜንዲ ባለፈው የውድድር ዓመት በስፔን ላሊጋ በሪያል ሶሲዳድ ቤት ካስቆጠረው ጎል እንግዲህ እጥፍ በአርሰናል ቤት አሁን ማስቆጠር ችሏል። በሪያል ሶሲዳድ እያለ እንግዲህ 2 ጎል ነበረ ያስቆጠረው ባለፈው የውድድር ዓመት። አሁን ግን በአርሰናል ቤት ገና በአሁን ሰዓት እንግዲህ ከ4 በላይ ግቦችን አስቆጥሮ በአርሰናል ቤት በጣም ድንቅ ጊዜን እያሳለፈ ይገኛል። ያው የሚሰራቸው ስህተቶች ብዙ ጊዜ የአርሰናል ደጋፊዎችን ጥርጣሬ ውስጥ የሚከት ቢሆንም ዙቢሜንዲ ግን ግብ በማስቆጠሩ ረገድ ከፍተኛ ሚናን እየተወጣ ይገኛል። ትናንትና እንግዲህ የጨዋታው ኮከብ ተብሎ ቢመረጥ ብዙዎች እያሉ ነበር። ነገር ግን የጨዋታው ኮከብ ተብሎ የተመረጠው በቡካዮ ሳካ ጉዳት ምክንያት ወደ ሜዳ ገብቶ የነበረው ኖኒ ማዱኬ ነው። ኖኒ ማዱኬ እንግዲህ ትላንትና ለ2 ግቦች በጣም ወሳኝ ሰው ነበረ። ለዙቢሜንዲ አሲስት ያደረገው እንደዚሁም ደግሞ ከዛ ባለፈ ሊድሱ ግብ ጠባቂ ራሱ ላይ ያስቆጠራትን ኳስ ከኮርና ያሻማው ኖኒ ማዱኬ እንደነበር ይታወቃል። በነገራችን ላይ አርሰናል በዚህ የውድድር ዘመን በዘንድሮ የውድድር ዘመን ማለት ነው በፕሪሚየር ሊግ ውስጥ ከማንኛውም ከ20ውም ቡድኖች በበለጠም የኦን ጎል ያገኘ ክለብ ሆኗል። ኦን ጎል ማለት የተቃራኒ ቡድኖች ራሳቸው ላይ ግብ በማስቆጠር አርሰናል ከፍተኛው ነው። ምክንያቱም አርሰናል 5 ግቦች እንግዲህ ተቃራኒ ቡድን ተጫዋቾች በራሳቸው ላይ ባስቆጠሩት ግብ ማስቆጠር ችሏል። በዚህም መድፈኞቹ እንግዲህ 5 የኦን ጎሎችን በማግኘት በፕሪሚየር ሊጉ ቀዳሚ ናቸው ማለት ነው። በተለይ ብዙ ጊዜ ከኮርና የሚሻሙ ኳሶችን የተቃራኒ ቡድን ተከላካዮች መቋቋም እያቃታቸው ራሳቸው ላይ እንግዲህ እያስቆጠሩ ይገኛሉ። ወደ ቡካዮ ሳካ ጉዳት ከማምራቴ በፊት በሌላ በኩል በትላንትናው ዕለት የአርሰናሉ የመሃል ሜዳው ተጫዋች ዴክላን ራይስ በትላንትናው ዕለት እንግዲህ 300ኛ የእንግሊዝ ፕሪሚየር ሊግ ጨዋታውን ማድረግ ነው የቻለው። የ27 ዓመቱ ወጣት ዴክላን ራይስ እንግዲህ በተለይ ከዌስትሃም ወደ አርሰናል ከመጣ በኋላ በጣም ድንቅ ጊዜን እያሳለፈ አሁን ላይ ለባላንዶር ከሚታሰቡ ተጫዋቾች አንዱ ሆኗል። በባላንዶር በአሁኑ ሰዓት ባለው ራንኪንግም ከ1 እስከ 5 ውስጥ የሚገኝ ተጫዋች ነው። በተለይ አርሰናል ቻምፒዮንስ ሊግ፣ ፕሪሚየር ሊግ የመሰሉ ዋንጮችን ማሳካት የሚችል ከሆነ ዴክላን ራይስ
ባላንዶርን ለማሸነፍ እንግዲህ ቅድመ ግምት ከሚሰጣቸው ተጫዋቾች አንዱ ነው። ታዲያ ትላንትና ከሊድስ ዩናይትድ ጋር የተደረገው ጨዋታ ለዴክላን ራይስ 300ኛ የእግር ኳስ እንግዲህ የፕሪሚየር ሊግ ጨዋታው በመሆን ተመዝግባለታለች ማለት ነው። በሌላ በኩል እንግዲህ ትላንትና በርካቶች እንግዲህ አርሰናል አሁንም ከኮርና ነው ግቦችን እያስቆጠረ የሚገኘው እያሉ ትችትን ሲያቀርቡ ነበር። ነገር ግን የቀድሞ የአርሰናል ቀንደኛ ጠላት የነበረውና የቀድሞ የቶተንሃም አሰልጣኝ ቲም ሼርውድ ስለዚህ ነገር ተናግሯል። ምንድን ነው ያለው? ዋንጫው አፍ የለውም፣ በኮርና ብቻ ነው ያሸነፋችሁት ብሎ አርሰናሎችን አይከሳቸውም። ለአርሰናል ስኬት የሚባለው በየትኛውም መንገድ አሸንፈው ዋንጫውን ማሳካት ነው። ለረጅም ዓመታት ይህንን ዋንጫ ጠብቀዋል። በኮርና የሚያስቆጥሩ በየትኛውም መንገድ ያስቆጥሩ፣ ዋንጫው አፍ አውጥቶ በኮርና ብቻ ነው ያሸነፋችሁን ብሎ አይናገርም። ስለዚህ ከነሱ የሚጠበቀው በየትኛውም መንገድ አሸንፈው የፕሪሚየር ሊጉን ዋንጫ በእጃቸው ማስገባት ነው። ስለዚህ ለተቺዎች ጆሮ መስጠት የለባቸውም ሲል እንግዲህ የቀድሞ የቶትናም አሰልጣኝና ከአርሰናል ጋር እንግዲህ እንደምታውቁት ቶትናምና አርሰናል ከፍተኛ የሆነ የደርቢና የጠላትነት ስሜት እንዳለ ይታወቃል። ቲም ሼርውድ እንግዲህ አርሰናል ላይ አሁንም የሚደርስ ቡድን አለ ብዬ አላስብም ሲል ተናግሯል። በእርግጥ አርሰናል ካሁን በኋላ ምንም አይነት ስህተት ለመስራት አይፈቀድለትም። በፕሪሚየር ሊጉ በተለይ አንድ ስህተት ሰራ ማለት በተለይ ማንቸስተር ሲቲ እያሸነፈ የሚመጣ ከሆነ የነጥብ ልዩነቱ ወደ አንድ ጠቦ ችግር ውስጥ መግባት ስለማይፈልጉ አርቴታና መድፈኞቹ ካሁን በኋላ ያሉትን ጨዋታዎች እያንዳንዱን ድል ለማድረግ ከፍተኛ ትግል እንደሚያደርጉ ይጠበቃል። እንግዲህ ሲቲ ከቶትናም ጋር ዛሬ ጨዋታ አለው ምሽት 1 ሰዓት ተኩል በቶትናም ስቴዲየም። በርካቶች ከቶትናም ውለታን አይጠብቁም። ምክንያቱም ታስታውሱ እንደሆነ እንግዲህ የካቻምናውን ውጤት ልክ የቶትናም ተጫዋች የነበረው ሶን ሁንግ ሚን እንግዲህ ግብ ለማስቆጠር ከጫፍ ደርሶ እንዴት እንደሳታትና የሲቲው ግብ ጠባቂ ኦርቴጋ እንዳዳናት እናስታውሳለን። ያቺ ኳስ ተቆጥራ ቢሆን ኖሮ አርሰናል የካቻምና የፕሪሚየር ሊግ ዋንጫን ከሲቲ በልጦ ማሳካት የሚችልበት ቀን ነበርም። ያንን ቀን ሲያስታውሱ ብዙ የአርሰናል ደጋፊዎች ቶትናም ምንም አይነት ውለታ እንዲውልላቸው አይፈልጉም። ዛሬ ግን ያው ሲቲ በጣም ደካማ ዓመት ነው እያሳለፈ የሚገኘው። ባለፉት ዓመታት እንዳለው ጠንካራ ቡድን አይደለም እየተመለከትን የምንገኘው። ዩናይትድ ተሸንፎ ነው ዛሬ ደግሞ ከቶትናም ጋር ጨዋታውን የሚያደርገው። ስለዚህ ውጤት ሊጥል የሚችልበት እድል አለ። ነገር ግን ቶትናምም በሻምፒዮንስ ሊጉ ነው እንጂ በፕሪሚየር ሊጉ በጣም ደካማ ጊዜ ነው እያሳለፉ የሚገኙት። ቶማስ ፍራንክ እንደውም ሊባረሩ ይችላሉ እየተባለ ነው የሚገኘው። በፕሪሚየር ሊጉ በጣም ደካማ ጊዜን እያሳለፉ በየጨዋታው በወራጅ ቀጠና ቡድኖች ከላይ ባሉ ቡድኖች እየተሸነፉ በተለይ በሜዳቸው ደካማ ሪከርድ ነው ያላቸው። ሲቲን ነጥብ ያስጥላሉ ወይ? ምክንያቱም ባለፉት ዓመታት ሲቲ ከቶትናም ጋር ሲጫወት ፔፕ ጋርዲዮላ በተለይ በጣም የሚከብደው የቶትናም ጨዋታ ነው። ስለዚህ ምናልባትም ሲቲ ነጥብ ሊጥልበት የሚችል እድል እንዳለ እየተነገረ ይገኛል። ወደ ቡካዮ ሳካ ጉዳት ስናመራ እንግዲህ ለአርሰናሎች ጥሩ የሚባለው መረጃ ለአርሰናል በጣም ቅርብ የሚባሉ የመረጃ ምንጮች እያጋሩት እንደሚገኘው ከሆነ የቡካዮ ሳካ የህመም ስሜት እንጂ የሃምስትሪንግ ጉዳት እንዳልሆነ እያሳዩ ይገኛሉ። በነገራችን ላይ የሃምስትሪንግ ጉዳት ደረጃዎች አሉት በእርግጥ ነገር ግን በትንሹ የሃምስትሪንግ ጉዳት ከሆነ 3 ሳምንት አካባቢ ቡካዮ ሳካ ከሜዳ ሊርቅ እንደሚችል እየተዘገበ በሚገኝበት በአሁኑ ሰዓት ነው። ለአርሰናል ቅርበት ያላቸው የመረጃ ምንጮች የቡካዮ ሳካ ጉዳት ወደ ሃምስትሪንግ ያላመራና ዝም ብሎ የምቾት አለመሰማት ስሜት እንደሆነ እየተናገሩ የሚገኙት። ነገር ግን ዛሬ እሁድ ማለት ነው ዛሬ የሜዲካል ምርመራ ለቡካዮ ሳካ እየተደረገለት ይገኛል። ስካኖች እየተሰሩ ይገኛሉ። ያ ከተረጋገጠ በኋላ ቡካዮ ሳካ ለምን ያህል ጊዜ ከሜዳ ይርቃል የሚለውን ነገ አሰልጣኝ ሚኬል አርቴታ ማክሰኞ ከቼልሲ ጋር የካራቦ ካፕ ጨዋታ ስላለባቸው ነገ መግለጫ ይሰጣሉ። ታዲያ ነገ ጋዜጣዊ መግለጫቸውን ሲሰጡ የቡካዮ ሳካን ሕክምና ምርመራ ዛሬ ተመልክተው ምን ያህል ጊዜ ከሜዳ ይርቃል፣ የገጠመው ጉዳት ምንድን ነው፣ ሃምስትሪንግ ነው ወይስ ዝም ብሎ ምቾት አለመሰማት ነው፣ በቼልሲው ጨዋታ ይኖራል ወይስ 3 እና 4 ሳምንታት ከሜዳ ይርቃል የሚለውን የሚገልጹ ይሆናል ማለት ነው። በተለይ ኖኒ ማዱኬ ትላንትና ጥሩ አቋም ማሳየቱ በራስ መተማመኑን ከፍ የሚያደርግለት ይሆናል። ስለዚህ ማዱኬ በትላንትናው ብቃት የሚቀጥል ከሆነ የቡካዮ ሳካ ለ2 ለ3 ሳምንታት ከሜዳ መራቅ ምናልባትም መድፈኞቹን ላይጎዳቸው ይችላል። ነገር ግን ማዱኬ ደግሞ አቋሙ መልሶ የሚዋዥቅ ከሆነ ቡካዮ ሳካ መኖሩ የግድ ይላል ማለት ነው። ስለዚህ የቡካዮ ሳካ በአሁኑ ሰዓት ምርመራ እየተደረገለት ነው። ነገ ነው ትክክለኛው መረጃ የሚወጣው። ነገር ግን ቅርብ የሚባሉ የመረጃ ምንጮች ጉዳቱ ያን ያህል አሳሳቢ እንዳልሆኑ ነው እየተናገሩ የሚገኙት። መድፈኞቹ በተለይ ማክሰኞ ምሽት 5 ሰዓት በኤምሬትስ ስቴዲየም እንግዲህ ተጠባቂውን የካራቦ ካፕ ደርሶ መልስ ጨዋታ ያደርጋሉ ከቼልሲ ጋር ማለት ነው። የለንደን ደርቢ ነው። የመጀመሪያውን ጨዋታ 3-2 አርሰናል አሸንፏል። ስለዚህ ይህንን ጨዋታም አሸንፎ ወይም አቻ መውጣትም ወደ ቀጣይ ወደ ፍጻሜ ውድድር ወደ ዋንጫ ያቀርበዋል። ስለዚህ ተጠባቂ ጨዋታ ነው። በዚህ ጨዋታ ላይ ምናልባትም ቡካዮ ሳካ የመኖሩ እድል ጠባብ እንደሆነ
እየተነገረ ይገኛል ማለት ነው። አርሰናል በቀጣይ እንግዲህ ምናልባት ቡካዮ ሳካ የገጠመው የሃምስትሪንግ ጉዳት ከሆነ ሊያመልጡት የሚችሉትን ጨዋታዎች ስነግራችሁ ከቼልሲ ጋር በካራቦ ካፕ፣ በመቀጠል በኤምሬት ስቴዲየም በድጋሚ ከሰንደርላንድ ጋር የፕሪሚየር ሊግ ጨዋታ፣ በመቀጠል በጌች ስቴዲየም ከብሬንፎርድ ጋር በሚደረገው የፕሪሚየር ሊግ ጨዋታ፣ እንደዚሁም በኤፍኤ ካፕ አራተኛ ዙር ከዊጋን አትሌቲክ ጋር በሚደረገው ጨዋታና በድጋሚ በቶተናም ስቴዲየም በሰሜን ለንደን ደርቢ ከቶተናም ጋር በሚደረገው የፕሪሚየር ሊግ ጨዋታ ምናልባትም ቡካዮ ሳካ ጉዳቱ ሃምስትሪንግ የሚሆን ከሆነ ላይኖር እንደሚችል መረጃዎች ያሳያሉ። ነገር ግን ለቡካዮ ሳካ ቀላሉን እንዲያደርግለት እመኛለሁ። በነገው ዕለት ነው ቀላል ነው ከባድ ነው የሚለው የሚታወቀው። ስለዚህ በነገው ጥንክር ደግሞ በደንብ ሰፋ አድርጌ የቡካዮ ሳካ ጉዳትንና እንደዚሁም ስለ ቼልሲው ጨዋታ አርቴታ የሚሰጡትን መግለጫ ወደ እናንተ የማደርስ ይሆናል። በዋናውም ቻናሌ በዚህኛውም ቻናሌ በየዕለቱ መድፈኞቹን የተመለከቱ እንደዚሁም የዕለቱን ወሳኝ ስፖርታዊ ጥንክሮች ወደ እናንተ በአማረ መልኩ እያደረስኩ እገኛለሁ። እናንተም እንግዲህ ከሀገር ውስጥ ከባህር ማዶ ናችሁ መረጃዎችን በመከታተል እያበረታታችሁኝ ስለሆነም ከልብ ላመሰግናችሁ እወዳለሁ። አሁንም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮ ለበርካቶች እንዲደርስ ሼር፣ ላይክ ማድረግ አይረሳ። በሌላ ጥንክር በሌላ ወሳኝ መረጃ ደግሞ እስከምንገናኝ ድረስ በያላችሁበት ሰላም ተመኘሁላችሁ።